ሰላም ጤና ይስጥልን ውድ ተመልካቾች እንደምን አላችሁ? ከኢቲቪ ፓርላማ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው እኔ አምላኩ ነጋ አብሬያችሁ የምቆይ ይሆናል። አብራችሁን ቆዩ። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ባለፉት 5 ዓመታት ባከናወናቸው የሕግ ማውጣትና የቁጥጥር ስራዎች ተጨባጭ ለውጦችን ማስመዝገቡን ገለጸ። የቋሚ ኮሚቴው አባልና የኮንስትራክሽን ንዑስ ኮሚቴ ሰብሳቢ የሆኑት የተከበሩ ገነት ከተማ ከኢቲቪ ፓርላማ ጋር በነበራቸው ቆይታ ቋሚ ኮሚቴው በ5 ዓመት የሥራ ዘመኑ ሕጎች ከመጽደቅ ባለፈ ወደ መሬት ወርደው የሕዝብን ችግር እንዲፈቱና ሼልፍ ላይ ተረድረው እንዳይቀሩ ጥብቅ ክትትል ሲያደርግ መቆየቱን አስታውቀዋል። ሚፍታ ኪያር ያዘጋጀውን ዘገባ ማህሌት መኮንን እንደሚከተለው ታቀርበዋለች። ባለፉት 5 ዓመታት ቋሚ ኮሚቴው ካከናወናቸው ዋና ዋና ተግባራት አንዱ የሕግ አወጣጥ ሂደቱን ለሁሉም ባለድርሻ አካላት አሳታፊና ግልጽ እንዲሆን ማድረግ ነበር። ማንኛውም ረቂቅ አዋጅ ከሕግ አውጪው አካል ሲመጣ ኮሚቴው ከባለሙያዎች እስከ ታችኛው የሕዝብ ክፍል ድረስ ሰፊ ውይይት ሲያካሂድባቸው መቆየቱን የቋሚ ኮሚቴው አባል የተከበሩ ወይዘሮ ገነት ከተማ በሰጡት ቃለ መጠይቅ አስረድተዋል። ከዘርፉ አኳያ ቅድም እንዳነሳውል የሙያ ማህበራት የተለያዩ ሙያ ማህበራት በዘርፉ በጣም ትልቅ ልምድ ረጅም ልምድ ያላቸው ትልቅ ግብዓት ሊሰጡ ይችላሉ ተብሎ ስለሚታመንና ስለታመነም የቲንክ ታንክ ግሩፑን እነሱን ጨምሮ አዋጁ ላይ ብዙ ግብዓት ይሰጣል፣ ሰፊ ውይይት ይካሄድበታል። በእነዚህ 5 ዓመታት ውስጥ በቋሚ ኮሚቴው አመንጭነት የወጡ ሕጎች ተፈጻሚነታቸው የሚለካው ማህበረሰቡን ምን ያህል እየጠቀሙ ይገኛሉ የሚለውን መሬት ላይ ወርዶ ማረጋገጥ ላይ እንደተሰራም ያስረዳሉ። ይሄ ሁሉ ሀሳብ ተሰጥቶበት አዋጁስ ምን ያህል ለህዝቡ ይጠቅማሉ፣ ምን ያህል ይፈጸማል በኋላ ታች ሲወርድ ወደ ህዝቡ እሱንም እናያለን። አዋጅ ስለሆነ ብቻ ሳይሆን አዋጅ ከወጣ ለህዝብ ይጠቅማል ወይ፣ መሬት ሲወርድስ ተግባራዊ ይሆናል ወይ የሚለውን ጭምር እናይና መጨረሻ ላይ እንግዲህ የዚህ ሁሉ አካል ከተወያየበት፣ ሰፊው የምክር ቤት አባል ከተወያየበት፣ ባለድርሻ አካል ከተወያየበት እንዲሁም ደግሞ የሚመለከተው የህዝብ ተወካዮች ከየህዝቡ ከየክልሉ ተወካዮቻቸው መጥተው ግብዓት የሰጡበትም እንዲሁም በስልክ ደግሞ ግብዓት የሚሰጡትን ሁሉ ጨምረን እንደ ቋሚ ኮሚቴ ሰብሰብ አድርገን የውሳኔ ሀሳብ ይሰጥበታል ማለት ነው። የከተማ ልማትና ትራንስፖርት ዘርፉን ለማሳለጥ በምክር ቤቱ የሚጸድቁ አዋጆች የምክር ቤቱን ሙሉ ይሁንታ ከማግኘታቸው በፊት ጥብቅ የፍተሻ ሂደቶችን እንደሚያልፉም የቋሚ ኮሚቴ አባሏ ይገልጻሉ። የውሳኔ ሀሳቡም ላይ ደግሞ ሙሉ የምክር ቤት አባል በጉባኤ ሀሳብ ሰጥተውበት እንደገና አሁንም የቀረ ያመለጠ ነገር ካለ ሀሳብ ሰጥተውበት ያ ሀሳብ ለውይይት ቀርቦ በሙሉ የምክር ቤት አባል በጉባኤ አዋጁ ይጸድቃል ማለት ነው። ዝም ብሎ እንደተባለው አዋጅ ስለመጣ ብቻ ሳይሆን ይሄን ሁሉ ሂደት አልፎ ተፈጻሚነቱም ታይቶ ለሕዝብ የሚሰጠውም ጥቅም ታይቶ በዚህ አውድ እንጸድቅና ከጸደቀ በኋላ ደግሞ ደንብ ወጥቶበት መመሪያ ወጥቶበት ተግባራዊ እንዲሆን የራሳችንን ክትትል ደግሞ እኛ አዋጅ ማጽደቅ ነው። ደንብ የሚኒስትሮች ምክር ቤት ድርሻ ነው። የምክር ቤቱ ዋነኛ ስራ ሕግ ማውጣት ቢሆንም ባለፉት 5 ዓመታት አስፈጻሚ አካላት አዋጁን ተከትሎ መውጣት የሚገባቸውን ደንቦችና መመሪያዎች አውጥተው ወደ ስራ መግባታቸውን መከታተል መቻሉንም የኮሚቴው ትልቁ ስኬት እንደነበር ጠቅሰዋል። ምን ያህል አዋጃችን ደንብ ወጣበት፣ መመሪያ ወጥቶበት ምን ያህል ተግባራዊ ሆኗል የሚለውን ደግሞ ካጸደቅን በኋላ ዝም ብለን የምንተውና ሼልፍ ላይ እንዲቀር የምንተው እንዳልሆነ በዚህ ልክ ሊታወቅ ይገባል። ቋሚ ኮሚቴው ባለፉት 5 ዓመታት ያከናወናቸውን የሕግ አወጣጥና የክትትል ስራዎች የከተሞች መሰረተ ልማትና የትራንስፖርት ዘርፉን ለማዘመን ትልቅ መሰረት የጣሉ ናቸው። በቀጣይም ሕጎች መሬት ወርደው የሕዝብን ኑሮ እንዲያቀኑ ይህ የቁጥጥር ሰንሰለት ተጠናክሮ እንደሚቀጥልም የተከበሩ ወይዘሮ ገነት ከተማ ገልጸዋል። ኢትዮጵያ ከኢጋድ ጋር ያላትን ትብብር ማጠናከር እንደሚገባት ተገለጸ። ኢጋድ ኢትዮጵያ በምስራቅ አፍሪካ ከሚገኙ ጎረቤት ሀገራት ጋር በሰላም በልማትና በክልላዊ ትስስር የምትሰራበት ወሳኝ የክልል ድርጅት በመሆኑ ኢትዮጵያ ከድርጅቱ ጋር ያላትን ግንኙነት ትብብር አጠናክራ መቀጠል እንደሚገባት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገልጿል። ኃይለማርያም አየለ ተጨማሪ አለው። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ዲማ ነጉ ኢጋድ ኢትዮጵያ ከምስራቅ አፍሪካ ጎረቤት ሀገራት ጋር በሰላም በልማትና በክልላዊ ትስስር የምትተባበርበት ወሳኝ መድረክ መሆኑን ጠቁመዋል። አክለውም የኢጋድ የፓርላማ ፎረም በአሁኑ ወቅት በስራ ላይ ባይሆንም
የድርጅቱ ሴክሬታሪያት በክልሉ ያሉ ችግሮችን ለመፍታት ጥረት እያደረገ መሆኑን ተናግረዋል። በመሆኑም ኢጋድን ማጠናከር ለኢትዮጵያ ዘላቂ ጥቅምና ከጎረቤት ሀገራት ጋር ላለው የጋራ ትብብር አስፈላጊ መሆኑን አጽንኦት ሰጥተዋል። ኢትዮጵያ አባል የሆነችባቸው ቀጠናዊ ድርጅቶች ውስጥ ኢጋድ ወሳኝ ነው ለኢትዮጵያ። ምክንያቱም ሌሎቹ የምስራቅ አፍሪካ ሀገሮች እዚህ የምስራቅ አፍሪካ ማህበር ኢስት አፍሪካን ኮሚኒቲ የሚባለውም ውስጥ አባል ናቸው። ኬንያ፣ ዩጋንዳ፣ ደቡብ ሱዳንና ሶማሊያም ጭምር ማለት ነው አሁን እና ብቸኛ የኢትዮጵያ አባል የሆነችበት ድርጅት እንደመሆኑ መጠን ይህን ድርጅት ማጠናከርና ለኢትዮጵያ ዘላቂ ጥቅም ለአካባቢው ሀገሮች ጋር ላለን ትብብር እና ትስስር፣ ወንድማማችነት፣ አብሮ ለመበልጸግ ለጋራ ተጠቃሚነት ከፍተኛ አስተዋጽኦ ሊያበረክት የሚችል ተቋም ነው። ይህ እንደመሆኑ መጠን በፓርላማ በኩል የነበረው ግንኙነት እንዳጋጣሚ ሆኖ አሁን አክቲቭ አይደለም እሱ የፓርላመንታሪ ፎረሙ። ግን የኢጋድ ሴክሬታሪያት አካባቢው ያሉትን ችግሮች ለመፍታት ጥረት እያደረገ ነው። ይህ ድርጅት ለኢትዮጵያ ጠቃሚ ድርጅት ነው ብዬ ነው የምገምተው። የቋሚ ኮሚቴው አባል አምባሳደር ዶክተር ቶፊቅ አብዱላይ በበኩላቸው ኢትዮጵያ የሰላም አስከባሪ ኃይሎችን በተለያዩ ሀገራት በማሰማራት ለክልሉና ለአፍሪካ ሰላም ከፍተኛ አስተዋጽኦ ስታደርግ መቆየቷን ጠቁመዋል። የኢትዮጵያ ሰላም አስከባሪዎችን በተሰማሩባቸው ሀገራት በትጋትና በሰብአዊነት ለሚያሳዩት አገልግሎት እውቅና እንዳላቸው አስረድተዋል። በአካባቢያችን ሰላም እንዲሰፍን በምናደርገው ጥረቶች በሰላም አስከባሪ ኃይል ኢትዮጵያ ከመጀመሪያው ጀምሮ ውድ ልጆቿን አሰማርታ በሰላም ጥበቃ የማይናቅ አገልግሎት እየሰጠን ነው። ሰላም ማስጠበቅ ለምሳሌ በተለያየ ደረጃ ቢሆንም ሰላም አስከባሪ ኃይላት ብዙ የሚታሙበት ነገር ይኖራል። የኢትዮጵያ ሰላም አስከባሪ ግን በየትም ሀገር በተሰማሩበት ክብርና ሙገሳ እንጂ በዚህ አንድም ጊዜ ስማችን ሲነሳ አይታይም። ከዛ በላይ ምንድነው ለህብረተሰቡ ካላቸው ራሽን ሁሉ ያካፍላሉ። ሁለተኛ ሰላም ማስከበር ብቻ ሳይሆን በልማቱ ውስጥም ቀጥታ ተሳታፊዎች ናቸውና የሚገርም በሰላም አስከባሪ ኃይልነት የሚሰማራ የተዋጣለት ሰራዊት አለን። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ከጎረቤትና ከሌሎች የአፍሪካ ሀገራት ጋር የትብብር ልምድ እያጠናከረች መሆኑንም አምባሳደር ዶክተር ቶፊቅ አብዱላይ ጠቁመዋል። የትብብር በአካባቢ ጥበቃ ብቻ የተገደበ ሳይሆን በፓርላማ በውጭ ግንኙነትና በሰላም አስከባሪ ተልእኮዎችም የጋራ ትብብርን በማጠናከር ዘላቂ የአፍሪካ ትብብር ለመፍጠር እየተሰራ መሆኑን ገልጸዋል። ያለንን በጋራ ደግሞ ለመካፈል ለምሳሌ ታላቁ ህዳሴ ግድብ አንዱ ከሚያመነጫቸው እንግዲህ ታዳሽ ኃይል ነው፣ የኤሌክትሪክ ኃይል ነው። ይህንን ከጎረቤት ሀገሮቻችን ጋራ በግሪድ ተሳስረን በሜጋዋት ባነሰ ዋጋ እያቀረብን ያለ ነው። ሶስተኛ በአረንጓዴ አሻራ እንዳያችሁት እንደሰማችሁት ለኛ ብቻ ሳይሆን ለጎረቤት ሀገሮቻችን ካለ ክፍያ ችግኞችን ወጣቶቻችንን አሰማርተን እዛም ተክለናል። መትከል ብቻ ሳይሆን ይህንን እንደ ትልቅ ፕሮግራም እነሱም ይዘውት አሁን ኬንያ በሚቀጥሉት 5 ዓመታት 10 ቢሊዮን ችግኝ ለመትከል ቀና ደፋ እያለች ነው። አፍሪካን ክላይሜት ሰሚት ሁለተኛው ላይ የተገኙት የናይጄሪያው ምክትል ፕሬዚዳንት ከዚህ ችግኝ ነው የላክንላቸው እና ግን ለአፍሪካ ህብረት ስብሰባ ሲመጡ በናይጄሪያ ያሉ ኢንዲጂነስ ችግኞችን ይዘውልን መጥተዋል እሳቸው እና ስለዚህ ትብብራችን ከቀጠና ብቻ ሳይሆን ከአፍሪካ ሀገራት በሙሉ በተለያየ መድረኮች በፓርላማ እንደዚሁ በውጭ ግንኙነት በሰላም አስከባሪ ኃይልን በማጋራት በጋራ ማለት ነው የምንሄድባቸው ዘላቂ የሆነ የትብብር መድረክና በትብብር ላይ የተመሰረተ ግንኙነት ያለው እየፈጠርን ነው። እንደ አጋጣሚ እንዳለመታደል ሆኖ አንዳንድ ጎረቤት ሀገሮቻችን እኩይ ተግባር ላይ የተሰማሩም አሉ። አቅላቸውን እንግዲህ ተመልሶ ወደ ትብብር መድረክ እንዲመጡ እየጸለይን የራሳችንን ሰላም ለማስከበር ግን የማይናወጥ ህዝባዊ ድጋፍና ፍቅር
ገንብተን ነው እንግዲህ የምንቀጥለው። ውድ ተመልካቾች ከኢቲቪ ፓርላማ እየተላለፈ የሚገኘው ሰዓተ ዜናችን ቀጥሏል። አጠቃላይ የትምህርትና የጤና ዘርፎች ላይ ልዩ ትኩረት መሰጠቱን የሕዝብ ተወካዮች ምክር ቤት አባላት ገለጹ። የሕዝብ ተወካዮች ምክር ቤት አባላት ባለፉት 5 ዓመታት ምክር ቤቱ ያከናወናቸውን ዋና ዋና ተግባራት አስመልክተው ከኢቲቪ ፓርላማ ጋር ባደረጉት ቆይታ መንግስት በአጠቃላይ ትምህርትና በጤና ዘርፎች ላይ ልዩ ትኩረት ሰጥቶ መስራቱን ገልጸዋል። አገሪቱ ጌቴ ተጨማሪውን አዘጋጅተዋለች። ተከታትለን እንመለስ። ትምህርትና ጤና ለአንድ ሀገር ዘላቂ ልማት መሰረታዊ ዘርፎች እንደመሆናቸው በተደራሽነት ከተመዘገቡ ትምህርታዎች ባሻገር የአገልግሎት ጥራትን ለማሻሻል የተጀመሩ ማሻሻያዎች በተጠናከረ መልኩ መቀጠላቸው አስፈላጊ መሆኑን የሕዝብ ተወካዮች ምክር ቤት አባላት ገልጸዋል። ቅድመ አንደኛ ትምህርት ላይ መሰረት እንዲጥል ለማድረግ ከፍተኛ በጀትም ይበጀታል። ከህብረተሰቡ ከፍተኛ ድጋፍ እየተደረገ በርካታ ቅድመ አንደኛ ትምህርት ቤቶች እየተገነቡ ያሉበት፣ በርካታ ህጻናት ወደዚህ የትምህርት እርከን እንዲገቡ የተደረገበት፣ በአንደኛ ደረጃም በከፍተኛ ደረጃም በአጠቃላይ ትምህርት በአጠቃላይ ልዩ ትኩረት እየተሰጠ እየተሰራበት ያለበት ሁኔታና አሁንም ያው የትምህርት ለውጥ በአንድ የማይመጣ ቢሆንም ግን አሁን ያለው ለውጥና ተነሳሽነት የመንግስትም ቁርጠኝነት በጣም ከፍተኛ የሆነበት ሁኔታ ነው ያለው። በተለይም ደግሞ የትምህርት ለትውልድ ይሄንንም ከፍተኛ ሀብት በማመንጨት የመንግስትንን አመታዊ በጀትም በሚደግፍ መንገድ እየተሰራ ያለበት ሁኔታ ስለሆነ በርካታ ለውጦች እየመጡ ያሉ መሆኑን በእኛ በክትትል በቁጥጥራችንም እያገኘንበት ያለበት ሁኔታ ነው ያለው። ትምህርትና ከጤና ሽፋን አንጻር በጥራት ጉዳይ ያሉ ችግሮች እንደነበሩ ይታወቃል። ያን ጥራት ለማሻሻል የተጀመሩ ብዙ ስራዎች አሉ። በተለይ በታችኛው አጠቃላይ ትምህርት ላይ ኬጂን ጨምሮ ሁለተኛ ደረጃ ትምህርት ቤቶች እዛ አካባቢ የማስፋፋት ስራዎች በስፋት እየተሰሩ ነው። ዩኒቨርሲቲ ግንባታዎች ቆመዋል። ወደ ጥራት መሄድ አለብን የሚል አቋሞች አሉ። ሆኖም ግን አሁንም እዛ ላይ መሰራት አለበት። ጥራቱ ላይ መምህራን ልማት ላይ ክፍተቶች እንዳሉ ተረድተናል። ሰው ጥራትን በሚያመጡ ግብዓት ላይ በተጨማሪ በጣም መስራት መቻል አለብን። የተወሰኑ ቦርዲንግ ስኩሎች አሉ የተሰሩ ያሉት፣ እነሱ የሚበረታቱ ናቸው። የግል ትምህርት ተቋማት አሉ፣ ጥሩ ውጤት የሚያመጡ ሃይ ስኩሎች፣ ኢንተርናሽናል ትምህርት ቤቶች አሉ። በዛ ልክ የመንግስት ትምህርት ቤቶችም የተሻለ ምሁራንን እንዲያፈሩ ስራዎች ጅምር ላይ አሉ። እነዛን አጠናክሮ መቀጠል ያስፈልጋል። ከጤና ጋር ወስደን ስናይ ያው ጤና ብዙ መሰረተ ልማት የሚጠይቅ ብዙ ቴክኖሎጂ የሚጠይቅ ብዙ ግብዓት የሚጠይቅ የሰው ኃይልንም ጭምር በዚያው ልክ ማብቃት የሚቻልበት ሁኔታም ስላለ በጀቱ ለዚህ የሚውለው ነገር የተበጀተውን በጀት በርካታ ለውጥ እያመጣ ያለበት ሁኔታ ነው ያለ። በዚህ ዓመትም በጣም ከፍ ብሎ በጀት የተበጀተበት ሁኔታ ነው ያለው። በዚህ መንገድ ከአክሞ ከማዳንም በዘለለ ገና ከህመም በፊት መከታተል መቆጣጠር እንደሚያስፈልግ በርካታ ስራ እየተሰራ ያለበት ሁኔታ እንዳለ ያው የአደባባይ ምስጢር ነው የሚሆነው። ከጤናም ሽፋን አንጻር ከህዝብ ቁጥር አንጻር ያለን የጤና ሆስፒታሎች ጥራትና ብዛት ያን ታህል በቂ ባይባልም ግን መሻሻሎች እንዳሉና ወደፊትም መንግስት ትኩረት አድርጎ ሊሰራባቸው እንደሚገቡ የተነሳባቸው ጉዳዮች ናቸው። ትምህርት ቤቶች የተሻለ ብቃት ያላቸውን ተማሪዎች እንዲያፈሩ የሚያስችሉ ስራዎች እየተከናወኑ መሆናቸውን ጠቅሰው እነዚህ ጥረቶች በተጠናከረ መልኩ መቀጠል እንዳለባቸው አሳስበዋል። በህዝብ ተወካዮች ምክር ቤት የመንግስት ወጪና አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ በዲፕሎማሲው ረገድ አበረታች ተግባራትን ሲያከናውን እንደቆየ ገለጸ። ቋሚ ኮሚቴው ይህን የገለጸው የስድስተኛው ዙር የህዝብ ተወካዮች ምክር ቤት በ5 ዓመታት ውስጥ ያከናወናቸውን አበይት ተግባራት አስመልክቶ ከኢቲቪ ፓርላማ ጋር በነበረው ቆይታ ነው። ሳራ ዮሐንስ ተጨማሪውን አሰናድተዋለች። እንከታተል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በምክር ቤቱ በቆየባቸው 5 ዓመታት ውስጥ በዲፕሎማሲው ረገድ የአፍሪካ ፐብሊክ አካውንታንት ቋሚ ኮሚቴ ህብረት አባል በመሆን አበረታች ተግባራት ማከናወን እንደቻለ የቋሚ ኮሚቴው ሰብሳቢ የተከበሩት ዶክተር የሽመቤት ደምሴ ያስገንዝበዋል። አብዛኛው አባል በሚባል ደረጃ የተለያዩ በምክር ቤቱ የፓርላማ የወዳጅነት ቡድን አባላት ናቸው። ከዛ በተጨማሪም እኛ የምስራቅ አፍሪካ የአፍሪካ የፓክ የፐብሊክ አካውንት ስታንዲንግ ኮሚቴ ህብረቶች አሉ። እነሱ ህብረቶች
ተሳትፎ ያደረግንባቸው አሉ። ምክር ቤቱ እንዲገባ ኢትዮጵያ እንደ ሀገር ተሳታፊ እንድትሆን ያደረግንባቸው ለምሳሌ የምስራቅ አፍሪካ የፓክ ህብረት ላይ ኢትዮጵያ አባል እንድትሆን መስፈርቶችን እንድታሟላ ቋሚ ኮሚቴው ግፊት ሲያደርግ ቆይቷል። የተከበሩ ዶክተር የሽመቤት አያይዘውም ቋሚ ኮሚቴያቸው በደቡብ አፍሪካ ፐብሊክ አካውንታንት ህብረት ውይይት ላይ በመሳተፍ እንደ ሀገር የልምድ ልውውጥ ማድረግ መቻሉ ሌላኛው ስኬት መሆኑን አስረድተዋል። እሱ ጋር ተያይዞም የደቡብ አፍሪካ ፓክ ህብረት ጋር በአካልም ተገኝተን ከዛ እኛም ምን እየተሰራ ነው የሚለውን ልምድ ወስደን እኛም ሀገራችን ላይ ምን እንዳለ አሳውቀን የመጣንበት ሁኔታ አለ። ስለዚህ በዚህ መሰረት እንግዲህ ቋሚ ኮሚቴያችን በመሰረታዊነት እነዚህ ስራዎች ትኩረት ሰጥተን ስንሰራ ቆይተናል። ወደ መጨረሻው ዘገባችን እናልፋለን። ምክር ቤቱ በስድስተኛው ዙር የስራ ዘመኑ ሀገርን በማሻገር ረገድ ታሪካዊ ስራዎችን ያከናወነ ምክር ቤት እንደነበር ተገለጸ። ስድስተኛው ዙር የኢፌዴሪ የሕዝብ ተወካዮች ምክር ቤት በ5 ዓመት የምክር ቤት ቆይታው ሀገርን በማሻገር ረገድ ታሪካዊ ስራዎችን ያከናወነ ምክር ቤት እንደነበር የምክር ቤት አባልና የዴሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ አቶ እውነቱ አለነ ገልጸዋል። ዝርዝር ዘገባውን ፀሐይ ነጋሽ ታቀርብልናለች። የምክር ቤት አባልና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ እውነቱ አለነ ስድስተኛው ዙር የህዝብ ተወካዮች ምክር ቤት ወጣቶችን፣ ሴቶችንና ምሁራንን ያካተተ ታላላቅ አገራዊ ውሳኔዎች በማሳለፍ የህግ አውጭነት ሚናውን የተወጣ ምክር ቤት እንደነበረ ተናግረዋል። ስድስተኛው ዙር የህዝብ ተወካዮች ምክር ቤት ይህን ሀገር ለማሻገር ከፍተኛ ስራ የሰራ ምክር ቤት ነው። እውነቱን ለመናገር በተዋጽኦ ረገድም በጣም ደስ የሚል ነበረ። ከፍተኛ ምሁራኖች የነበሩበት፣ ተመራማሪዎች የነበሩበት፣ ታች ላይ የመሩ ሰዎች የነበሩበት፣ በሴቶች በብዛት የነበሩበት፣ ወጣቶች የነበሩበት እና ተዋጽኦ እጅግ በጣም ደስ የሚል ተዋጽኦ ነው የነበረው። በዚህ ተዋጽኦ ብቻ ሳይወሰን ደግሞ አገር የሚያሻግሩ ነገሮችን በመወሰን ረገድ ምንም ችግር አልነበረበትም። ስድስተኛው ዙር የህዝብ ተወካዮች ምክር ቤት ኢትዮጵያ ታሪካዊ ሽግግር እያደረገች ባለችበት ወቅት የተቋቋመ እንደመሆኑ መጠን የተጣለበትን አገራዊ ኃላፊነት በብቃት የተወጣና ለዲሞክራሲ ስርዓት ግንባታ መሰረት የጣለ መሆኑንም አንስተዋል። የፖለቲካ ባህል ለውጥ እንዲመጣም ጭምር እየሰራ ነው። ለምሳሌ ምክክር ኮሚሽኑ ኢትዮጵያን ፖለቲካ ባህል ቶታሊ የሚቀየር ነው። ከዚህ በፊት ያለንን ባህል ሀሳብ ካለ በግጭት እርስ በርስ በመጠፋፋት በመገዳደል አንዱን አሸንፎ መውጣት ነው። አሁን ሀሳብ አሸናፊ ነው የሚሆነው። ሀሳብ ነው የሚታየው። ሀሳብ በውይይት ይደረጋል። የተሻለ ሀሳብ ያለው ሀሳቡን ይዞ ወደ ህዝብ እንዲቀርብ ይደረጋል። ይሄው ካልቸር ከጠነከረ፣ ይሄ ባህል ከጠነከረ የፖለቲካ ባህላችን ተለወጠ ማለት ነው። የፖለቲካ ባህላችን ተለወጠ ማለት ደግሞ የዲሞክራሲ ስርዓት ግንባታ መልክ ያዘ ማለት ነው። ዲሞክራሲያችን በሀሳብ ላይ ብቻ የተመሰረተ ይሆናል። ይሄ ለአገር ግንባታም ይጠቅማል። ይሄን ያመጣም ብቻውን ነው ማለት አይቻልም። የሶስቱም መንግስት አካላት የጋራ ተሳትፎ ስለነበረበት ነው። ያስፈጻሚውም፣ የህግ አውጪውም፣ የህግ ተርጓሚውም ኃላፊነቱን በህግ መሰረት ለመወጣት ባረጋቸው ጥረቶች ምክንያት እንዲህ አይነት ውጤት መጥቷል። ስለሆነም ይሄኛው ምክር ቤት በብዙ መንገድ በታሪክ የሚጠቀሱ በጣም ብዙ አዎንታዊ የሆኑ ነገሮች ያሉት ብሎ መውሰድ ይቻላል። ውድ ተመልካቾች ከኢቲቪ ፓርላማ ለሰዓቱ ያዝንላችሁ ዜናዎቻችንን በዚሁ አጠናቀናል። በቀጣዩ የዜና ሰዓት እስከምንገናኝ ቀሪ ጣቢያችንን ፕሮግራሞች ጋበዘን። መልካም ጊዜ።